የፈላስፎች ጉባኤና ሌሎች ልቦለድ ታሪኮች ከተሰኘው የኤሚ እንግዳና የጥበቡ በለጠ መጽሐፍ ላይ የፈላስፎች ጉባኤ የሚለውን መርጠናል። የፈላስፎች ጉባኤ 1 እማያ አስካለ ቆባቸውን አጥልቀው ከመጡ 2 ዓመት አለፋቸው ከኢየሩሳሌም። በዘመን ሕይወታቸው ያፈሩት ሀብት እስራኤል አገር ለመመላለስ እያገለግላቸው ነው። መሃን ናቸው። ወራሽ አጉራሽ የሚሆን ያብራክ ክፍል አልሰጣቸውም። ማህፀናቸው ባለማፍራቱ ለብዙ ዓመታት አንጀታቸው ሲቃጠል ኖረዋል። ተስፋ ቆርጠው ሁሉንም ነገር እርግፍ አድርገው ትተው ነፍስና ስጋቸውን ለፈጣሪ አሳልፈው ሰጥተዋል። ጭንቀታቸው ለላይኛው ቤት ነው። በምድር ላይ እንዳይደላቸው እንዳይሞቃቸው የተንጣለለ መኖሪያ ቤታቸውን አከራይተው በአንድ ክፍል ውስጥ መኖር ጀምረዋል። የቤታቸውን ሳሎን የተከራዩት ምሁራን ናቸው። ፕሮፌሰሮች፣ ዶክተሮች፣ መሐንዲሶች፣ ፖለቲከኞች ወዘተ ልዕለ ኢትዮጵያውያን ወይም ደግሞ ልሂቃን እንበላቸው። ምሁራኑ በሳምንት 2 ቀን ይሰባሰቡበታል። በአጠቃላይ ዕውቀትና የሀገሪቷን ገብጋቢ ጉዳይ ላይ ለመወያየት። የማሆይ ሳሎን የታላላቅ ርዕሰ ጉዳይ መነጋገሪያ ሆኗል። እማሆይ ደግሞ ከሳሎኑ ጎን ባለችው ክፍል ናቸው። የምሁራኑ ወሬ ሁሉ ይሰማቸዋል። እሳቸውም እያሽሟጠጡ ጆሮአቸውን ጥለው መስማታቸው አልቀረም። የተወደዳችሁ እንግዶቻችን እንኳን ደህና መጣችሁ አለ አንድ ድምፅ ወፍራም ሰው። እማሆይ ጆሮአቸውን አቁመው ይሰሙ ነበር። ኤዲያ ብለው ከሽሮ ሜዳ የገዙትን ጥቁር ጥለት ይቋጩ ጀመር። በየመንደሩ ለቅሶ በስቷል። እሱን ጣል አድርገው ለመሄድ ነው የገዙት። ይቋጩት ጀመር። ዛሬ በአጋጣሚ ደስ የሚል ቀን ነው። ከኛ ጋር በዚህ ቤት የተሰበሰቡ የሀገራችን ከፍተኛ ባለስልጣናት አሉ። ደንገጣሉ እማሆይ። ኧረ በለው ባለስልጣኖች ኖረዋል እንዴ ቤቴን የተከራዩት? ያ የተረገመ ደላላ ሊቃውንት ናቸው ያለ ለዚህ ነው እንዴ? ባለስልጣን ዕጣ ክፍሌም አይደለኝ። በመሃን ጉልበቴ የሰራኋቸውን ቤቶች አይደል እንዴ ደርግ ትሪሪም እያለ የወረሳቸው? መንግስቱ ኃይለ ማርያም ላይኖርበት ቤቴን ይሄው አይደል አስወስዱ አገር ጥሎ የጠፋ። እነዚህ ሚኒ ቤት ሲጠራ ይወዱም ወይኔ አስካለ አሉ ልደታ አካባቢ የተወረሰባቸውን የተንጣለለ ቤት እያስታወሱ። አስተዋዋቂው ቀጠለ። ከተለያየ ታላላቅ ቢሮዎች የመጣችሁ ታላላቅ ባለስልጣኖች ጥሪያችንን አክብራችሁ ስለመጣችሁ በውይይት ክበቡ ስም ሆኜ አመሰግናችኋለሁ። እንዳጋጣሚ ሆኖ ዛሬ የምንነጋገርበት ርዕስ የመንግስት ባለስልጣናትን ማስተያየትን የሚጠይቅ ነው። ይህም ሰሞኑን በከፍተኛ ደረጃ ሲያጨቃጭቅ የነበረው ርዕሰ ጉዳይ ነው። እንደምታውቁት ሀገሪቱ ውስጥ በአሁኑ ወቅት በግብርና መስክ የሚንቀሳቀሱት ሐጂ ሙደሲር ናቸው። ሐጂ በተለይ በውጭ ምንዛሬ በከፍተኛ ሁኔታ እያስገኘ ባለው በአበባ ምርት ላይ የተሰማሩ ሰው ናቸው። አበስ ገበርኩ ደሞ አበባም ግብርና ሆነ አሉ እማሆይ ብቻቸውን። እነዚህ በደቡብ ኢትዮጵያ በብዙ ሺህ ሄክታር ላይ ያለሙት አበባ ለሳቸውም ለህዝቡም ሆነ ለሀገር ትልቅ ጥቅም እያስገኘ ነው። ነገር ግን ሐጂ ሰሞኑን ከፍቷቸዋል። ሀገር ጥዬ ካልተሰደድኩ እያሉ ነው። አበባውንም አቃጥለዋለሁ እያሉ ነው። ያቃጥለው ጤፍ መሰለው ደሞ ለአበባ እማሆይ ቀጥለዋል ጥልቅ ማለታቸውን። የሐጂ መሰረታዊ ጥያቄ የሚከተለው ነው። ሐጂ ቀላል በማይባሉ ዓመታት ውስጥ አያሌ ወጪ አውጥተው ባፈሩት አበባ ሙሉ በሙሉ የባለቤትነት መብት አለኝ ይላሉ። በእርግጥ ልክ ናቸው። ጉዳዩን በይበልጥ ግልጽ ላድርግላችሁ መሰለኝ። እዚህ ላይ በቅርቡ አንድ የኮሪያ ባለሀብት ወደ ኢትዮጵያ ይመጣል። ሀገሪቷን ከጎበኘ በኋላ በግብርናው ዘርፍ ለመሰማራት መሬት ይጠይቃል። መንግስትም እንዳንተ አይነት ሰው አይደለም እንደ የምንፈልገው ብሎ አቅፎ ደግፎ ጥያቄውን አሟላለት። የተጠየቀው መሬት ከሐጂ ሙደሲር አበባ ተክል ጎን ብዙ አይነት አገር በቀል እጽዋት ያለበት ሰፊ ደን የያዘ ቦታ ነበር። እስኪ ውሃ ቀብለኝ ባከን፣ ትንሽ ጉሮሮዬን ያዘኝ። ቴንክ ዩ። በዚህ አካባቢ ዘመናዊ የንብ ቀፎችን ተከለ። ከግብርና ምርምር ጋር በመተባበር ምርጥ የንብ ዝርያዎችንም አስገባ። እየዋለ እያደረ የመላው ኢትዮጵያ ማር አቅራቢ ሆኖ አረፈው። የሐጂ ተቃውሞ ንቦቹ ማሩን የሚሰሩት ከኔ አበባ እየቀሰሙ ነው። ስለዚህ ሰውየው ለኔ አበባ ይክፈል፣ ንቦቹን አሰማርቶ እየዘረፈኝ እየበለጸገ ነው። ስለዚህ ለመንግስት አቤት ብያለሁ፣ ፍረዱኝ ነው የሚሉት። የንቦች እረኛ ይቋቋማ መቼም ዘንድሮ አይሆን ነገር የለ። እማሆይ ቀጥለዋል። የሚገርም ነው አለ ሰውየው። የሚገርመው የሀገራችን ሕግ እንደዚህ አይነት ነገሮችን የሚያይበት ሁኔታ የለም።
አዎ አበባዎች ዝም ብለው ንብ ቀስመው ሊወስዱ አይገባቸውም። ስለዚህ ምሁራዊ ትንታኔ ይጠይቃል። በመሆኑም በዚህ ርዕስ ላይ ዛሬ ብንወያይ ጥሩ ነው። አንድ ሰው እጁን አወጣ። ተፈቀደለት፣ መናገር ጀመረ። እኔ ከፍልስፍና ዲፓርትመንት ነው የመጣሁት። ይሄ የአበባና የንብ ጉዳይ ጥሩ የውይይት ሐሳብ ይመስለኛል። ለማንኛውም አስተያየቴን ለመስጠት ያህል የአበባው ባለቤት ተገቢ ጥያቄ አንስቷል። ማለት ወደ አርስቶትል ወደ ፕሌቶ ሂደንም ማብራራት ይቻላል። ብዙ ብለዋል እነሱ። ምክንያቱም የንብ ቀፎ ያስቀመጠው ሰው ሆነ ብሎ የእርሳቸውን አበባ ተማምኖ ነው። ስለዚህ የአበባው ባለቤት የሚከተሉት መብቶች ያላቸው ይመስለኛል። ማለት ከበሸቁ አበባቸውን ማቃጠል፣ ካልሆነ ከንቦቹ ጌታ ግብር መጠየቅ ወይም ደግሞ የንብ ማጥፊያ መድኃኒት መጠቀም አለባቸው። this is a philosophy ይህች ናት የፈላስፎች ጉባኤ ብለው ዝም አሉ እማሆይ። ሌላ ደግሞ ከአንድ የተወከሉ ሰው መናገር ጀመሩ። እኔ የሚመስለኝ የፖሊስ ችግር ነው። ሐሳቤን በማስረጃ ልደግፍ። ለምሳሌ ግብርናው ላይ ግልጽ የሆነ ፖሊሲ የለም። እንዲህ አይነት ግጭቶች ሲነሱ ልባት እንዲያገኙ ዝርዝር አፈጻጸም መመሪያ የለም። አዎ ንቦች ሰው አበባ ውስጥ ገብተው አበባው መድፈር የለባቸውም። እንዴት ነው ነገሩ? ኩታ ገጠም የሆኑ የግብርና ሰዎችን፣ የሰው ኃይልን፣ የተፈጥሮ ኃይልን፣ የገበያ ሁኔታን ማመቻቸት ብቻ ብዙ እነዚህ ማለት የሚያስታርቅ የሚያቻችል ፖሊሲ ባለመኖሩ አገራችን ኢትዮጵያ ላይ አዝናለሁ። ድሮም ንብና አበባ እንደተዋደዱ ነው ሰውና ሰው ነው እንጂ እንደተባለ የሚኖር አሉ እማሆይ አሁንም ድምጻቸውን ዝግ አድርገው። ውይይቱ አልተቋጨም። በይደር ለሳምንት 2 ሰው አስቦበት እንዲመጣ ተወሰነ። ሲገናኙም የዕለቱ መድረክ መሪ ንግግር ሊያደርግ ወደፊት መጣ። እንግዶቻችን እንደምታውቁት በአገራችን አንድ የጎደለ ባህል አለ። ይህም የመወያየት ባህል ነው። ውይይት የለም። ነገሮችን አፍነን እንይዛለን። ውስጣችን እያረረ እየከሰለ ሁሉንም በወዳችን አመቀን እንቀመጣለን። ዛሬ የኢትዮጵያውያን ችግር እርስ በርስ መፈራራት ሆኗል። ይሄ ደግሞ የትም አያደርስም። ገዳይ ነው፣ አጥፊ ነው። መቀመቅ ይከተናል። ምን ይላል ደግሞ ይሄ ደግሞ ተናናቁ ሊለን ነው። ኧረ እንደው አበስክ በበርኩ እንደው ምን ዕድሜ ላይ ያደረስክ ጌታዬ ጎዶሎ አሉ እማሆይ። ሌላው ደግሞ ችግሩ ያለው ህዝቡ ጋር ነው። ህዝቡ ለምን ይህን ጥያቄ አያነሳም? ንብና አበባ ግንኙነታቸውን ያጥና። ለምሳሌ የአክሱም ሐውልት ከተሰራ 3000 ዘመኑ ነው። ላሊበላ ከታነጸ ዘመን የለውም። ስልጣኔ በሀገራችን እዚህ ደርሶ ነበር። ይሁን እንጂ ዛሬ ድረስ አብዛኛው ህዝብ በሳር ቤት ውስጥ ይኖራል። አይጠይቅም። ይሄ ህዝብ እንዴት ነው ነገሩ? ረሃብ፣ ችግር፣ ጠኔ፣ ድርቅ እነዚህ ናቸው እኛ ሀገራችን ውስጥ የሚታወቁ። ብዙ ነገር አለ። ህዝቡ ዝም ብሎ ነው ቆሎም ሆነ በሶ እሷን ካገኘ እንደሌላው ሰው ተመስገን ጌታዬ ብሎ ተጠቅልሎ ይተኛል። ይሄ በጣም ያሳዝናል። መጣር አለበት። ለማንኛውም ምን የሚመስለኝ መደረግ ያለበት ነገር እንደዚህ አይነት በትንንሽ ነገሮች ሁሉ ተመስገን የሚል አመለካከት ሊጠፋ ይገባዋል። ምንድነው ዝም ብሎ ተመስገን እያሉ ቃላት ማባከንና ራስን መደለል? ከማህበረሰቡ ውስጥ ቀስ እያለን የምንፍቅበትን ብልሃት መፈለግ ነው ያለብን። ተመስገን በዛ አንጥርም። ኧረ መድኃኔዓለም አንተኑ ፍቆ ያንሳህ። ምኑን እርጉም ዲያብሎስ ጣለብኝ ደግሞ። እማሆይ ተቆጡ። ምንድናቸው እነዚህ እንደው ከክርስቶስ የሚያጣሉ? ለየትኛው ሆዴ ነው? ኧረ እንደው የሚውጡልኝ እነዚህስ ምን ነው አስካለ። የሳሎኑን በር በመቋሚያቸው ጀንፎ ይደልቁት ጀመር። ድሮም የኛ ሀገር ፈላስፋ ወሬ ውል የለውም። የፈላስፎች ጉባኤ 2 እማሆይ አስካለ ለምሁራን መሰብሰቢያ እንዲሆን ልደት አካባቢ ባከራዩት ቤት የተነሳ ጸብ ተፈጥሮ ነበር። የምሁራኑ ወሬ ስላልጣማቸው የሚያነሱት የመወያያ ርዕስ ከሳቸው እምነት ውጪ የሆነ ቢያስቸግራቸው ውጡልኝ ብለው ቡራ ከረዩ አሉ። እኔ አስካለ ስጋዬ እንዳይደላት ነፍሴ ማደሪያ እንድትሆነ ነው ቤቴን ያከራዩሃችሁ እንጂ ማደሪያ ጥቻ አይደል። እንዲያውም የነዳይ ማደሪያ ያደርገዋሉ በማለት አካኪ ዘራፋሉ። በስንት አስታራቂ ነገሮች ረገቡ። ዛሬም ምሁራኑ ተሰብስበዋል። የተንጣለለው የእማሆይ ሳሎን ጤም ብሎ ሞልቷል። እማሆይ ደግሞ እዚያቸው ክፍላቸው ቁጭ ብለው ይጸልያሉ። ያብራክ ክፋይ የላቸውም፣ ብቻቸውን ናቸው። ለማኙ ቢልልኝ አንከስ እያለ በተከፈተው የግቢ በር ገባ። ወደ እማሆይ ክፍልም እየተጎተተ ሄደ። እሳቸው ጋር ሲመጣ ድምፅ አውጥቶ አይለምንም። ሰተት ብሎ መጥቶ በራቸውን ያንኳኳል፣ ይከፍቱለታል። የሚበላ የሚጠጣውን ይሰጡታል። በርም ሸጎጥ ያደርጉለታል። አንዳንዴ ለረጅም ሰዓታት ያወራሉ። ስላለፈው ሕይወት፣ ስለመጪው ጊዜ ወግ፣ የውስጥ ለውስጥ የሐሳብ ትንፋሽ መልቀቅ፣ መካፈል። በቃ ቢልልኝ የሚያረከው ይሄ ነው። ክቡራንና ክቡራት እንግዶቻችን እንኳን በሰላም ወደ ውይይት ክለባችን መጣችሁ አለ አንድ የመክፈቻ ንግግር የሚያደርግ ሰው። ለማኙ ቢልልኝ ደንገጥ አለ። እማሆይን ፈጠጥ ብሎ አያቸው። ይኸው በረባ ባረባው ተሰብሳቢው ይጨቃጨቃሉ።
አሉት። እነማን ናቸው? ምሁራን፣ ጠቢባን፣ ባለስልጣናት፣ ከሃይማኖት አባቶች በስተቀር የማይሰበሰብ የለም። እንግዲህ እንግዶቻችን ዛሬ እንደተለመደው በተለያዩ የሥራ መስኮች የተሰማራችሁ ምሁራን እዚህ ተገኝታችኋል። በጣም ደስ ይላል። ዛሬ የመወያያ ርዕሳችን ባለፈውን በሌላ ጊዜ እንደመደመዋለን 2 ነው ማለት ዋናው ግን በልመና ባህላችን ላይ የሚያተኩር ይሆናል። ለማኙ ቢልልይ ልቡ ስንጥቃለች። ምን ያለው አላቸው ማይሆይ። አይ የሚሉትን ቢያጡ ደግሞ ስለ ነዳይ ሊያወሩ ነው። እንደማሽሟጠጥ ነው ነገሩ። ልመና በአገራችን ከጫፍ እስከ ጫፍ ተንሰራፍቶ ያለ ነው። ልመና እንዴት ተጀመረ? የተስፋፋው ለምንድን ነው? የመክቻው ዘዴ ምንድን ነው? እንነጋገር። አንዱ ተናገረ። የልመና መምጫ መንገዶች ብዙ ናቸው። ከዚህ ውስጥ በችግር ምክንያት፣ በበሽታ፣ በእድሜ መግፋትና ምንም ሰርቶ ለመኖር ጉልበት በማጣት፣ በባህል ለምሳሌ አንዳንዶች ካልለመንን እንሞታለን ስለሚሉ በስንፍና፣ በወኔ፣ በቀስም መሰበር እጅ እግር እያለኝ እንዴት እለምናለሁ ብሎ ያለ መፎከር የስነ ልቦና ዝቅጠት መጠቀስ ይችላሉ። ከሁሉም በላይ ግን የልመና መስፋፊያ የሚመስለኝ የሃይማኖት ቦታዎች ናቸው። አረ ቸሩ መድኃኔዓለም ልሳንህን ይዝጋው። የጎዶሉ ደሞ ከየት ነው የመጣው ይሄ? ባካችሁ እንደው እማዊ መቆጣት ጀመሩ። አንድ ቀላል ምሳሌ ልስጣችሁ። እስኪ ወደ አንድ ቤተክርስቲያን ሂዱ። በርካታ ለማኝ ተሰብስቦ ታገኛላችሁ። ብዙዎቹ ምእመናኑ እርጥባን እንዲሰጡ ይሰብካሉ። ነዳያንን አብሉ ይላሉ። ህዝቡም ይሰጣል። የጉዳዩ አሳሳቢነት መቆሚያ ያጣ። የችግሩ አንዱ ቦታ የእምነት ቦታዎች ይመስሉኛል። የአባቴ እናት ያምላክ እምነቴን ሳህ ብሎ ለነዳያን አታሰቡ፣ አትስጡ፣ አታጠጡ ሊል ነው እንዴ? ምን ነው ዘንድሮ እንዶ የገባሁበት? አይ እንዶ ምኑን ታሰማኝ? እንዶ መብራን ምን አረኩሽ? እማይ በገኑ ሌላ አስተያየት ሰጭ ተነሳ፣ መናገር ጀመረ። እኔ የምሰጠው ሐሳብ ማለት የተባለው እንዳለ ሆኖ አንድ ነገር ልጨምርበት። ኢትዮጵያ ውስጥ ለማኝ ያልሆነ ሰው ካለ እስኪ እጁን ያውጣ ከናንተ መካከል። ባለው ብዙ ተቋሞች ለማኝ ናቸው። የረድኤት ድርጅቶችን ይለምናሉ፣ ተቋማት ይለምናሉ። በተለያዩ ማሰራጫ ጣቢያዎች የሚተላለፉ ዜናዎችን እስኪ እዩ። ሁሉም የእርዳታ ነው። እህል ሲሰፈር ለውሃ ማስገቢያ፣ ለእህል መግዣ፣ ለመንገድ ብቻ ይቀበላሉ። የሀገሪቱ ባህል ሁሉ ልመና ሆኗል። እንዴት በየቤተ ክርስቲያን ደጅ ላይ ብቻ ቁጭ ያሉትን እንጠቅሳለን? ሀገሪቱ ራሷ የምትኖረው በልመና ነው። እዚህ ጋር ስለ ለማኝና ስለ መነመን ስናነሳ መርሳት የሌለብን የዛች የዘማዊዋን ታሪክ ነው። በአደባባይ ትወገረልን አመንዝራለች ሲሉት ክርስቶስ የመለሰው መልስ ከናንተ መካከል ያላመነዘረ እሱ የመጀመሪያውን ድንጋይ ይወርውር ነው። ማን ነው ከኛ መካከል ለማኝ ያልሆነ? ጨጫሉ። ሌላው ደግሞ ተነሳ። እኔ እዚህ ሀገር ችግር ያስተሳሰብ መላሽቅ ይመስለኛል። ንቁ ያለ መሆን፣ የሚፈጥር ጭንቅላት ያለ መኖር፣ ዘዴኛ ብልሃተኛ በቃ ያለ መሆን ከመጣብንና ከሚያጋጥመን ችግር ለመላቀቅ አንጎላችንን ስለማናሰራ ነው ያስተሳሰብ ሽባዎች ሆነናል። በቃ ትንሽ እማትረባ ሥራ ሰርተን ፊት እንላለን። እዛ ላይ ምንድነን? ስላስተሳሰብ ስላነሳው አንድ ነገር ላውጋችሁ። ሰሞኑን አሜሪካ ነገር ነበርኩ። አንድ ወዳጄ ግሩም የሆነ ልብ ወለድ መጽሐፍ ሰጠኝ። የመጽሐፉ ታሪክ ባጭሩ ልንገራችሁ። የልብ ወለዱ ዋና ባለ ታሪክ አንድ ሚስኪን ገበሬ ነው። የሚኖረው አሜሪካ ውስጥ ነው። እናም ይሄ ገበሬ አንዲት ውብ የሆነች ልጅ አለችው። ቁንጅናዋ ወደር የለውም። እያደገች ስትመጣ ፈላጊዋ በዛ። ግን ገበሬ ለኔ ዳርልኝ ይሉታል። የማያስቸግሩት ባለስልጣናት የሉም። የጦር መሪዎች፣ አስተዳዳሪዎች፣ ሊቀመንበሮች፣ ምሁሮች፣ ሀብታሞች ብቻ ለብቻ እየመጡ ዳርልን እያሉ ይጠይቁታል። ገበሬው ለሁሉም የሚመልሰው አንድ ነገር ብቻ ነው። ይሄም እሺ ብቻ። እንዲህ ያለ ጊዜው ሲሄድ ሁሉም አንዴ ሰርግ ደግሰው ሊያገቧት ይወስናሉ። በየፊናቸው ማለቴ ነው። የሰርጉን ቀን ንገረን እያሉ አስጨነቁት። ሁሉንም የሚያስቸግሩትን ባለስልጣናትና ምሁራን ሀብታሞች አንዲት ልጁ ሊደርላቸው በአንድ ቀን በአንድ ሰዓት ይቀጥራቸዋል። ሁሉም በየፊናቸው ይችን ውብ ሴት ሊያገቡ መሰናዶውን ይጀምራሉ። የቀጠሮ ቀን ደረሰ። ቱባ ባለስልጣን ልጅቷን ሊወስዱ ገበሬው ቤት ይደርሳሉ። ሁሉም ጅንን እያለ ያችን ውቢት ይዞ ለመሄድ ወደ ሳሎን ይገባል። ይሁን እንጂ ምንም የሚያስደስት ነገር አላገኙም። ገበሬው አንገቱን ደፍቶ ያለቅሳል፣ ይንሰቀሰቃል። ምን ነው አሉት። ልጄ በሰርጓ ቀን ሞተች አላቸው። ይዟት ለመሄድ የመጡ ሁሉ ይደነግጣሉ። አጋጣሚው ያበሽቃቸዋል። ሞተች ያላትን ልጁንም አስከሬኗን ከሳሎን ያሳርፈዋል። ሙሽሮቹ እየዘገነናቸውም እያዘኑም እየበሸቁም ወደ መጡበት መመለስ ጀመሩ። ነገር ግን አንዱ ብቻ እያለቀሰ ቀረ። ገበሬውም ምን ነው ይለዋል። ሙሽራውም እኔ በሕይወቴ የወደድኳት እሷን ነው። ሌላ ላላገባ ወስኛለሁ።
እናም አስከሬኗንም ቢሆን ወደ ቤቴ ወስጄ ለጥቂት ቀናት ከኔ ጋር ትቆያለች አለ። የልጄ እውነተኛ ወዳጅ አንተ ነህ፣ ላንተ ድርልሃለሁ ሲል ሞተች የተባለችው ልጅ ተነሳች። ደብቋት ኖሯል። መጀመሪያውም ገበሬው ልጁ ሳትሞት ነበር ሞታለች አሉ። ይህን ታሪክ ለምን አስገባኸው በሉኝ። ለምን መጥቀስ እንዳስፈልገኝ ልናገር ባጭሩ። ይህችም ሀገር የሚያስፈልጋት እናገባት እያሉ እየመጡ ሙታለች ሲባሉ እንዴት ሳላገባት ብለው ለራሳቸው ክብር ተጨንቀው እንደወጡት አይነት ሰዎች ሳይሆን እንደ መጨረሻው አይነት ነው። ሬሷንም ቢሆን ስጡኝ እኔ ጋር ትቀመጥ እንዳለው ብታጣም ባይኖራትም ብትወቀስም አብሯት ሊኖር የሚፈቅደን እንጂ ሲያምርባት ብቻ ሊያጌጥባት ሊጠቀምባት የሚፈልግን ሰው አይደለም። እሙሃያ አንጀታቸው አሁን ገና ራሰ። እግዚአብሔር ይስጥህ፣ እንደው መብራን ትደግፍህ። የኛስ የባልቴቶቹ ጸሎት ምን ሆነና ነው አሉ። ጣት በትዳር ውስጥ የለም። አንዱ ተሰብሮ ሌላው ተደፍቶ ምግቡ ክፍቱን ተቀምጦ ዕቃው ተደበላልቆ ለዓመት የተባለው በ6 ወር እስከ መቼ ባንቺ ባልነዳለሁ አልቻልኩም አርን ብያለሁ። እስከ መቼ ባንቺ ባልነዳለሁ አልቻልኩም አርን ብያለሁ። የዛሬው ፕሮግራም ይህንን ይመስል ነበር። የሳምንት ሰው ይበለን። ቻው። ይህ የሸገር ሼልፍ ፕሮግራም ነው።